ጋርድ መኖሩ መልካም ነገር ነው። እኔ በጋርድ ነው ኢትዮጵያ በጣም ታዋቂ ስትሆን እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። ከፍ ያደርጉና ከፍታ ሲያናድዳቸው ቅጭ ሲላቸው አቅም እንዳላቸው ለማሳየት ዝቅ ሊያደርጉ ይሞክራሉ በተቻላቸው አቅም ማለት ነው። ፌመሶች እኮ ኢትዮጵያ ላይ ወክ ያደርጋሉ ያለ ጋርድ። እኔ በጣም የታደለች ሀገር ነው። የኢትዮጵያ ታላቁ ሩጫ እንግዲህ ተገኝተናል። ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ ሰዎች ግን ሆይ 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 ብለው ሊያስበሉት ነው ይልች ክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል ግን ፌመስ ሆነ ለሰከንዳች የትም ቦታ ያለ ጋርድ መንቀሳቀስ አትችልም። በሺዎች የሚገኙበት ቦታ መሀል ላይ ሆኜ መውጣት ምናምን እዚህ ሀገር እንኳን አይደለም ልትሄድ ቤት ከታወቀ ዘራፊው ቤት ነው የሚመጣል። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ሰዓትና ጊዜ ጠብቄ ከች ብያለሁ። እንግዲህ በትላንትናው ዕለት አዶናይ የ2018ን ታላቅ ሩጫ ተሳትፎ ነበርና ትላንትና ለየት ባለ መልኩ ከጋርዶች ጋር ነበር የወጣውና ብዙ ሰዎች እንዴት እሱ ጋርድ ይዞ ይወጣል ብለው ብዙ ሰዎች አስተያየቶቻቸው ሲሰጡ ነበረ። እንግዲህ ቤተሰብ ዛሬም እንደተለመደው በአዶናይ ዙሪያ ያሉት ቪዲዮዎች የምናይ ይሆናል። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ Ya makine. ሰላም ጋይስ እንደምን አላችሁ? የኢትዮጵያ ታላቁ ሩጫ እንግዲህ ተገኝተናል። እንደምትመለከቱ አለ አተ ነቢ እንዴት ናችሁ? እንዴት ነሽ? ሰላም ነው አለን። ሶሪ እየሄድን አሪፍ አድርገሽ አንቺ ጋር እሺ እንዴት ነሽ? ሰላም ነው አለን። እናቴ ጋይስ ታላቁ ሩጫ መተናል። ለመጀመሪያ ጊዜ በህይወቴ እንደዚህ ስሮጥ አሳያቸው ናፒ እንደተመለከታችሁት እንግዲህ ቤተሰብ እንደዚህ በሆነ መልኩ ነበር ከጋርዶቹ ጋር የወጣው። እንግዲህ እንደዚህ ስላደረገ ነው ብዙ አይነት አስተያየቶች ሲደርሱት የነበረውና እሱ ነገር በጣም የሚያስገርም ነገር ነው። ልጁ ምስኪን ይመስላል። አሩን ነው ምን ከኔ ጋር ምንም ግንኙነት የለንም። ምስኪን ይመስላል። ሰዎች ግን ሆይ 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 ብለው ሊያስበሉት ነው ይልች። ያሳዝነኛል። ያ ኮከብ የሌለው ኢትዮጵያ ላይ ስለሚይዘው እንደ ወንጀል ነው የሚታየው። በግልጽ ነው የምነግርህ። ብልጡን ያራዳ ልጅ አትበላ በባዶ ሜዳ። እዚህ ጋር አረንጓዴ ቢጫ ቀይ አድርጎ እዚህ ጋር ኮከብ ቢያደርግ ኖሮ እርግጠኛ ነኝ ማንም አይነካው። ስለዚህ ጥሩ ነው ብዬ አስባለሁ። ስለዚህ ያንን እላለሁ። ሌላው በደንብ ነው የሚያዩ። ምክንያቱም ሁሉ ኢንተርቪው አለ፣ የምትሰራቸው ነገሮች አሉ። አሁን ወደ ጥሩ ነገር እየመጣ ነው ልጁ። የድሮ ሀቢቱን የድሮ ኢንተርቪው ላይ የሚያደርጋቸው ነገርና አሁን የሚያደርገው ኢንተርቪው የሰማይ እና የምድር ልዩነት አለው። ከአምሰለት ጋር የሰራው ኢንተርቪው ኮምፕሊትሊ በፊት ከሰራቸው ኢንተርቪዎች የተሻለ ነው። በጣም ጥንቃቄ ያለበት ማስተዋል ያለበት ምን ያለበት ሰርቷል። እኔ ቤተሰቦች ዮኒ ማኛ የዚህን ያህል ገርሙኝ አያውቅም። ማለት ባለፈው አምሳለት ባለፈው ሁለት ክፍል አለው። ለምሳሌ አዶናይ ፖድካስት ሄዳችሁ ብታዩት ሁለት ክፍል አለውና አንደኛው ክፍል ተለቋል። በአንደኛው ክፍል ላይ ብዙ ነገር ነው አዶናይ ያወራው። በሁለተኛው ክፍል ላይ ያን ያህል ብዙም ልዩነት ያለው ነገር አይደለም። ከሰማችሁት ያን ያህል ተቀራራቢ ነገሮች ናቸው። ግን ክፍል አንድ በተለቀቀ ታይም ዮኒ ማኛ የሆነ ነገር ብሎ ነበር ስለ አዶናይ የማይሆን ነገሮች ሲናገር ነበር። ግን በዚህን ያህል ሰው ተለውጦ ደግሞ አዶናይ እንደዚህ ነው ጥሩ ነው በጣም የሰማይና የምድር ልዩነት ነው ያለው ምናምን እኔ እንጃ አይመስለኝም። ምክንያቱም ለመሰላችሁ ባለፈው አምሰለት እንዴት እሱ ስለሰግጥ ያስተምራታል ምናምን ብሎ ሲል ነበር። ከፈለጋችሁ ከዚህ በፊት ከሰራው ቪዲዮዎች አንዱ ውስጥ አለ ስለ ዮኒ ማኛ የሰራውት ማለት ነው። እና እንደዛ ብሎ ሲያወራ ነበር። አሁን ላይ ደግሞ ተገልብጦ ደግሞ ለአዶናይ እኔ ዮኒ ማኛ በጣም የሚያስገርመኝ ሰው ነው ማለት እኔ እንጃ። ያው በጆን ዳንኤልም ታይም ታውቁታላችሁ እንዴት አድርጎ እንደነበረ እና አዶናይም በዛሬው ዕለት ቅድም ቅርብ ሰዓት ላይ እንግዲህ ቪዲዮ ለቋል። የለቀቀው ቪዲዮዎች ጋርዶች ለምን እንደያዘ ነው ያወራበት ቪዲዮ ላይ ማለት ነው። ቪዲዮም ይሄንን ይመስላል። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው።
ኤንድ አንዳንድ ሰው መረዳትም አይፈልግም። የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ላይክ ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው። ቢካዝ በጣም ከመብዛቱ የተነሳ ኤንድ 2F ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ። ኤንድ አይ ሚን በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy። ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን። and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ፣ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔ ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ፣ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ፣ I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው፣ የሚያዙ አይደለም፣ ገባቸው? ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ እንደ አንድ ወጣት፣ እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስነ ስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ? እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች አታስፈሩኝም፣ ባይዘው ልንገራችሁ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያደረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና
ልብ ብላችሁ ብታስተውሉ። የሆነ ታይም ላይ ሮፍናን የሆነ ፖድካስት ላይ ቀርቦ ያለው ነገር ነበርና አሁን ትዝ አለኝ አጋጣሚ አዶናይ እንደዚህ ሲያወራ ማለት ነው። ምን አለ? አንዳንድ ነገሮች እኛም አይገቡናል። ማለትም የሆነ ሰው የሆነ ቦታ ላይ ይቆምና ወይም የሆነ ከፍታ ላይ ሆነና እሱ የሚታየው ነገሮች ለኛ አይታዩንም። አሁን ለምሳሌ አሁን በዚህ ሰዓት ሁላችንም ፌመሶች ላንሆን እንችላለን። ሰዎች ያን ያህል አያውቁንም ምናምን። ግን አዶናይ በጋርድ ስናይ የሆነ ቦታ ላይ እንዴት እንዲያደርጋል ምናምን ልንን እንችላለን። ግን አዶናይ ያለበት ከፍታና እኛ ያለንበት ከፍታ አይገናኝም። ማለት እሱ ያለበት ብዙ ነገር ያያል፣ ብዙ ነገሮች ያጋጥሙታል ምናምን። አስቡት እስኪ አሁን ለምሳሌ ያ ሁላ ሰዎች መሀል ገብቶ ምንም ሴፍቲ ሳይኖረው ያ ሁላ ሰው መሀል ገብቶ እንዳለ ፎቶ እንነሳ፣ ቪዲዮ እንስራ፣ አድናቂ ነን ምናምን እንቀፍ ምናምን ቢሉት ይሄ ልጅ እንዴት ነው የሚሆነው? የወጣው እኮ ለመሮጥ ነው አይደል እንዴ? እንደ ማንኛውም ሰው ተዝናንቶ ለመግባት ነው የወጣው። ግን አስቡት ወጥቶ በጣም ልፋት እኮ ላችሁ። አንዳንድ ሰው አይገባው። ብዙ ሰው መጥቶ አሁንም ቪዲዮ እንስራ፣ አሁንም ቪዲዮ፣ አሁንም ፎቶ፣ አሁንም ሰላም ልበል፣ አሁንም አንድ ፎቶ ምናምን። አስቡት እንደራሳችሁ ማለት ነው። በጣም ነው የሚከብደው ማለት ነውና እሱ ብቻና እንደሱ ያሉት ደግሞ ኮንተንት ክሬተሮች ደግሞ የሚገባቸው ነገር ነው ያ ነገር ማለት ነው። እነሱ ቢሆነው ወዲያው ነው የሚረዱት። ህዝቡ ግን አልተረዳውም። በጣም አብዛኛው ሰው እንዲጋርድ ይዞ ይጣል ምናምን ለጉራ መስሏቸዋል። ግን እኔ የገባኝ ነገር ምንድነው በቃ ስለማይሆን በጣም ይከብዳል። አንድ አዶናይ ነው ያለው፣ ለዛ ሁላ ሰው ደግሞ መዳረስ አይችልም። እሱ እንዳለው አንድ 10 ሰው ኖርማል ነው፣ ግን ሲበዛ ልክ አይመጣም ማለት ነው። እናንተ የሚመስላችሁን ደግሞ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ጋርድ መኖሩ መልካም ነገር ነው። እኔ በጋርድ ነው ኢትዮጵያ በጣም ታዋቂ ስትሆን እንዲያውም መልካም ሀገር ስለሆነች ነው። ፌመሶች እኮ ኢትዮጵያ ላይ ወክ ያደርጋሉ ያለ ጋርድ። እኔ በጣም የታደለች ሀገር ናት ጌታ። አሁን ኢትዮጵያ ላይ ያለ ጋርድ በጣም ፌመስ ሰዎች መኪናቸውን ነርተው ሬስቶራንት ገብተው በልተው መውጣት ምናምን እዚህ ሀገር እንኳን አይደለም ልትሄድ ቤት ከታወቀ ዘራፊው ቤት ነው የሚመጣል። በጣም እግዚአብሔር አምላክ ያደላት ሀገር መሆኑን የምታውቀው ታዋቂ ሰዎች በደንብ ሄደው ፈታ ብለው ተጫውተው ሰላም ብለው ይሄዳሉ። እና እቺ ማንነቷ እንዳትጠፋብኝ ይፈልጋለሁ። እቺ ማንነት ኢትዮጵያ ብቻ ነው ያለው፣ የትም ቦታ ላይ የለም። ፌመስ ሰዎች ኢትዮጵያ ላይ መንገድ ላይ ወካ አድርገው በስነ ስርዓት ደርሰው የሆነ ቦታ መመለስ የሚችሉበት። አሜሪካን ሀገር ፌመስ ሆነ ለሰከንድ አትችልም። የትም ቦታ ያለ ጋርድ መንቀሳቀስ አትችልም። ስለዚህ ኢትዮጵያ መልካም ሀገር ናት። ሰው አዶናይ ያደረገው ጋርዱን ልክ ነው። የሆነ በጎን መጥቶ ወጋ አድርጎት ብሄድ ምን ታውቃለህ? ስለዚህ ወዳጅ እንዳለው ምቀኛ አለ፣ አበሻ የምታውቀው። ስለዚህ በጣም ማስተዋል ይጠይቃል። እዚህ ጋር ዮኒ ማኛ ብዙውን ጊዜ ቢሳሳትም አሁን ላይ ግን ልክ ነው ያለው። ማለትም እውነቱን ነው። ሌላ ሀገር ላይ ያሉት ፌመስ ሰዎች አይደለም በእግር ወክ ሊያደርጉ ይቅርና ቤታቸው የት እንደሆነ ከታወቀ ጉድ ነው የሚሰሩት ማለት ነው። እና እዚህ ሀገር እውነቱን ነው፣ ደስ ይላል። ማንኛውንም ታዋቂ ሰው በየካፌው ምናምን ልታገኙ ትችላላችሁ፣ ወክ እያደረገ ምናምን። ግን ሌላ ሀገር ገብታችሁ ሶሻል ሚዲያቸው ማየት ትችላላችሁ። መንገድ ላይ ቪዲዮ ሲቀርጹ ራሱ ጋርድ አለ በዙሪያቸው። የሆነ ቦታ ቆሞ ያ ቪዲዮ እስኪያልቅ ድረስ ማለት ነው። ከፈለጋችሁ ገብታችሁ ቼክ ማድረግ ትችላላችሁ። ከፍ ያደረጉና ከፍታ ሲያናድዳቸው ቅጭ ሲላቸው አቅም እንዳላቸው ለማሳየት ዝቅ ሊያደርጉ ይሞክራሉ፣ በተቻላቸው አቅም ማለት ነው። ከፍታችሁ ማያናድደው ሰው እግዚአብሔር ብቻ ነው። ጉብዝናችሁ ማያናድደው ሰው እግዚአብሔር ብቻ ነው። መጠንቀቃችሁ ማያናድደው ሰው እግዚአብሔር ብቻ ነው። እግዚአብሔር ለእናንተ ያለው መነጽር ሁሌም አዎንታዊ ነው። ጥሩ ነገራችሁን ነው የሚያየው። አንዳንድ ሰዎች ግን አሉ መነጽራቸው ትክክል አይደለም፣ ይደብራቸዋል። የምታደርጉት ነገር አያስደስታቸውም። ለምን እንደሆነ አያውቁም፣ ራሳቸውም አይጠይቁም። እናንተ ግን ስግጥፍ ምስ ማለት እንዳታቋርጡ because እግዚአብሔርን ነው የምላችሁ። ሁላችንም በየህይወታችን መቶ ሰዎች ተሰጥተውናል፣ የሚቆጣጠሩን ይሆናል። ከፍታችን የሚያናድዳቸው ሳይታወቀን ከኋላችን ሴራ የሚያሰሩብን በጣም ብዙ ሰዎች አሉ። መቶ ሰዎች ተሰጥተውናል። እያደግን ስንመጣ ደግሞ እነዚህ ሰዎች ትንሽ ሊበዙ ይችላሉ፣ ግን ደግሞ ከእግዚአብሔር ያለን ቀረቤታን ትልቅ ይሆናል። ለምን? እግዚአብሔር ሁሌም የኛ አለኝታ ስለሆነ። እኔ እኮ መፍራት እችላለሁ፣ ግን ማመን ይሻለኛል። ብዙ ሰው እንድጠነቀቅ ይነግረኛል፣ ግን ጥንቃቄውን እግዚአብሔር አሳልፌ ይሰጠዋለሁ። እግዚአብሔርን እመራለሁ፣ በእግዚአብሔር አምናለሁ፣ እተማመናለሁ፣ እንቀሳቀሳለሁ። እግዚአብሔርን ነው የምላችሁ። ጠበቅ አድርጋችሁ ያዙ። እግዚአብሔራችሁ ጠበቅ አድርጋችሁ ነው የምላችሁ። ጠበቅ ከምንም ጊዜ በላይ ሙስሊም ከሆናችሁ አላህን ጠበቅ አድርገህ ትይዛለህ። በየራሳችሁ ማለት ነው። ጠበቅ ልባችሁ ውስጥ ሁሌም በየሰከንዱ በየሚሊ ሰከንዱ መኖር አለበት እግዚአብሔር። ሁሌም ነው የምላችሁ።
ሁሌም ወዳችኋለሁ። እንግዲህ ቤተሰብ እንዳያችሁት ነው እንግዲህ አዶናይ እንደምታዩት ነው ማለት እስካሁን ድረስ እያደረገ ያሉ ብዙ ታቾች ብዙ ጣዮችም ብዙ በቃ ስለሱ የማይመቻቸው ሰዎች ለምሳሌ በእኔ በኩል ራሱ በዙሪያ አንዳንድ ጓደኞች አይመቻቸውም ይሄ ልጅ ማለት ነው። ግን አዶናይ ማለት በጣም ጥሩ ሰው፣ ለዚህ ጀነሬሽን በጣም የሚጨነቅ ሰው፣ ሁሉም ሰው በቃ አሪፍ ነገር ላይ እንዲሆን መበረታታት፣ ሁሉም እርስ በርሱ እንዲደጋገፍ የሚፈልግ አሪፍ ወጣት ልጅ ነው እንግዲህ እንደምታዩት እና ቤተሰብ በዚሁ ከቀጠለ እዚህም በላይ አሪፍ ነገር አግኝቶ አሪፍ ነገር ላይ ደርሶ እንደምናየው ተስፋ አደርጋለሁ። እንግዲህ ቤተሰብ ዛሬ ቪዲዮ ይሄንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። እስካሁን ድረስ ቪዲዮ ላይክ ካላደረጋችሁ ላይክ ማድረግ፣ ለዚህ ቻናል አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ